ኢስላም የነቢያቶች ሃይማኖት ነው ሲባል እነዛ ነቢያቶች የነበሩት እነዛ ነቢያቶች ምድር ላይ ነው አይደል ያሉት? ምድር ላይ በነበሩ ጊዜ እነዛ ሃይማኖቶች እነዛ ነቢያቶች እንዴት ነበረ እስልምናን ለሰዎች ኤክስፕሌን የሚያደርጉት? ልምምዱ እንዴት ነበር? አንደኛ። ሁለተኛ በምን ቋንቋ ነው የሚጠቀሙት? መቼስ የሰው ልጆች ናቸው ነቢያቶች፣ ስለዚህ ቋንቋ ይኖራቸዋል። ነቢዩ መሐመድ ደግሞ ያው አረበኛ ቋንቋ ተናጋሪ ናቸው። ስለዚህ እነዛ የነበሩት ቀደምት ነቢያቶች ብዙ ነቢያቶች አሉ እና አብዛኛው ነቢያቶች እኔ እስከማውቀው ለጥያቄ ነው ከዚህ ከእስራኤል ከ12 ነገዶች ነው ብዙ ነቢያቶች የሚነሱት እና እነዛ ነቢያቶች በምን ቋንቋ ነበር የሚያወሩት? የሚያወሩበት ቋንቋ ሂብሩም ከሆነ እዛ ላይ ማስረጃ አለ ወይ? እስልምናን ኤክስፕሌን እንደሚያደርጉ የሚያስረጃ በሌላ ከአረብኛ ውጭ የተጻፈ በሂብራይስትም ሊሆን ይችላል፣ በግሪክም ሊሆን ይችላል። ኤቭሪቲንግ እስልምናን ልምምድ እንደነበረው እነዚያ የቀደምት ነቢያቶች ሃይማኖት እንደነበር የሚያመላክት ምን አለ? አንደኛ ይሄ ነው። እሺ ይኸውልህ ምን አለ መሰለህ እንግዲህ አምላክ በየዘመናቱ ነቢያትን ሲያስነሳና በየቋንቋቸው ሲያናገራቸው እንደነበረ ይነግሩናል። ሁሉም ነቢይ በየራሱ ቋንቋ አምላክ እነዚህን ቋንቋዎች ሁሉ እርሱ ነው የፈጠራቸው፣ እሱ ያውቃቸዋል። ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ይላል። ሙሐመድ ሆይ ከአንተ በፊት መልእክተኛን አላኩም በህዝቦች ቋንቋ ቢሆን እንጂ እያለ ይናገራል። በሚያናገረው ቋንቋ በሚናገርበት ቋንቋ ይናገረዋል ያን ነቢይ። እነ ሙሴ እነ መሲሁ ከዚያም በፊት ከእስራኤል ላይ ብቻ አይደለም አምላካችን አላህ ሲልክ የነበረው በእስራኤል ምድር ላይ እነዚህን ነቢያት ሁሉ እንደላከ ይነግረናል። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይን ላኩልህ ከዚህ በፊት ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢይ ስልክ እንደነበረው ካለ በኋላ በስም ደረጃ ጠቀሰልን። ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወያዕቁብ ወልአስባጥ ወዒሳ ወአዩበ ወዩኑስ ወሃሩን ወሱለይማን ይላል። ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቁብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ ሰለሞን፣ ወደ ዮናስ፣ ወደ ኢየሱስ ወይም ወደ መሲሁ ወደ እነዚህ ሁሉ ሳወርድ ነበር እያለ ይናገራል። እንግዲህ ሁላቸውንም በየራሳቸው ቋንቋ ያናገራቸው ነበር አምላክ። ይህንን በቁርአን ላይ ተናግሯል። አሁን የጠራሃቸው ነቢያቶች አብዛኛው ከእስራኤል 12ቱ ነገድ ናቸው እና እነዚህ ነቢያቶች ያው የራሳቸው ቋንቋ አላቸው እያልን ማለት እዛ አመጣጣቸውን ስናይ ሂብራይስጥ ነው የሚያወሩት። ስለዚህ እነዚህ ሰዎች በሂብሩ ነበረ እስልምናን ኤክስፕሌን እያደረገ የነበረው። ይህን እንግዲህ ቋንቋቸው እንደዚህ ነው ብሎ አልነገረንም። የነቢያቶች ትምህርታቸውን ነው የነገረን። መንገዳቸው ምን ነበር እሱ ነው አሳሳቢው እና ቋንቋ የሚያሳስብ ነገር አይደለም። ያ ለምንድነው ሙሴ ቋንቋው ምን ነበር፣ ዮናስ ቋንቋው ምን ነበር፣ ይሄ አስፈላጊ ሳይሆን ያስተማሩት ትምህርት ምን ነበር የሚለው ላይ ነው አምላክ ትኩረት ያደረገው። ግን ያው የጠየኩ ለምንድን ነው በክርስትናው ዓለም ስንሄድ ሁሉም ነቢያቶች የሚያስተምሩበት ቋንቋ ነበሩ። ሐዋርያቶችም ከሄድ በክርስትናው ዓለም በየሀገሩ ሲበተኑ ያስተማሩበት ቋንቋ አለ። የሰው ልጅ ደግሞ መስማት ሰምቶ ነው እንትን ነገር ከመስማት ነው እምነት ይባላል ብዙ ጊዜ እና ያው አንድ ሰው ስለ እምነቱ ኤክስፕሌን ሲደረግለት በንግግር ነው። ስለዚህ ቋንቋ ንግግር እስከሆነ ድረስ ቋንቋ አስፈላጊ ነው እና ይሄ ነገር ወርድ በወርድ እስልምና ላይ ስላላገኘሁት ነው። ምን አለ መሰለህ ይሄ ቋንቋ ይሄ ነቢይ ለምሳሌ የተወረደለት አረበኛ ቋንቋ ነው አይደለ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአረበኛ ቋንቋ ተናጋሪ ስለሆኑ አረበኛ አድርጌ ያወረድኩት እያለ ተናግሯል። የሙሐመድ ብቻ ነው እስልምና ላይ ፖይንት የሆነው። የቀደምቶቹ ለዛ ነው እንደ ሙሐመድ ክሊርሊ ሊትራሊ አልተቀመጠም። ለዛ ነው ያስፈላጊ ስላልሆነ ቋንቋቸውን አምላክ ሳይሆን መንገዳቸውን ነገርን እና ይሄ ለእያንዳንዱ ነቢይ ያለና በጥቅል ተናግሯል። አልተናገረም ሳይሆን በጥቅል ተናግሯል። እያንዳንዱ ነቢይ በሚናገርበት ቋንቋ እናገረዋለሁ ብሎ ነግረውናል እኮ። እሱን ቅድም የነገርኩህ ነበር። እሺ እንቀጥላለን። አንድ ጊዜ ይቅርታ። እሺ ይቅርታ አለ ይሰማል አለ ይሰማል። እሺ እና
አምላክ አላህ ስብሐነ ወተዓላ ትኩረት ያደረገው ምኑ ላይ ነው? ስለ እነዚህ ስለ ነቢያቶቹ ስለ ትምህርታቸው ምን ሰበኩ የሚለው ላይ ነው። ኡላኢከ አለዚነ ሀደላህ ፈቢሁዳሁ ሙቅተዲ ይላል። እነዚህን ነው ወደ ቅኑ መንገድ የበረሃቸው የነበሩት። አንተንም ሰላም አለይኩም ሰላም እና በዚህ በቅኑ መንገድ ላይ እንድትሄድም አዝሃለሁ እያለ ይነግራቸዋል። ይሄ ነው። ሌላው የነቢያቶችን ቋንቋቸውን ማወቅ ፈልጋለሁ። ሌላ የተጠቀሰበት ቦታ ልሰጥህ እችላለሁ ኢንሻአላህ አንተ ከፈለግከው ማለት ነው። ያው እሱ ነው ዋናው ፖይንት፣ ምክንያቱም አስፈላጊ ነው። ችግር የለም እሰጥሃለሁ። የነቢያቶች ቋንቋ ዕብራይስጥ ነበር። ትክክል ነህ። ዕብራይስጥ ተናጋሪ እንደነበሩ ከነቢያቶች መካከል እነዚያን እሰጥሃለሁ ላውጣልህ። ከምን ላይ ነው ማስረጃው? እሱ ማስረጃው ከምን ላይ ነው? ሌላ ሳይህ ነው። ከነቢያቶች መካከል አንድ ነቢይ እርሱ ማን ይባላል? ዳንኤል። እሺ ይህ ነቢይ ቋንቋው ምን እንደነበር እናሳየህ አንድ ጊዜ። እሺ ይሄ የማሳየህ ሳይሆኑ ትክክለኛ ከሆኑ ከተረጋገጡ መጽሐፍቶች በእስልምና ትልቅ ቦታና ደረጃ ካላቸው መጽሐፍቶች መካከል ነው። እርሱ ሲናገርበት የነበረ ቋንቋ ነው። ዕብራይስጥ እንደሆነ ተቀምጧል። فهذه نبوة دانيኤል فيها البشارة بالمسيح والبشارة بمحمد صلى الله عليه وسلم እንግዲህ ይህ ነቢይ ዳንኤል ስለ መሲሁና ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትንቢትን ተናግሯል ተብሎ ተቀምጧል። وفيها من وصف محمد وأمته بالتفصيل ما يطول وصفه وقد قرأها المسلمون لما فتحوا العراق واشتهر البداية. أنا رأيت في يد موسى أشعري خاتم قال هذا موسى قال سأله عن القرآن ومن المهدي يعني في سلطانه إنه كذا وقال الملك فوجد رجلا أنفه وذراع في التابوت كأنه فكتب موسى الأشعري هذا فهمه ايش اما فتى استمع لرجل من درس المصحف. ايوه يلا ايش እንግዲህ ነው ይታያቸዋል እዚህ ጋር። ይህ የነቢዩ ዳንኤል ትንቢት ነው ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ስለ ክርስቶስ ስለ መሲሁ መምጣት ከእርሱ በኋላ ስለሚመጡ ነቢያት የተናገረበት ቦታ ነው። ወረዋሁ አልበይሀቂ ፊ ደላኢል ኑቡዋ ይላል። ደላኢል ኑቡዋ የሚል መጽሐፍ አለ። በእርሱ ላይ የሙስሊሞች ታዋቂ የሆነ መጽሐፍ ነው። እዛ ሙጀለድ 1 ላይ ቁጥር 381 ላይ عن خالد بن دينار عن أبي العالية قال لما افتتحنا تستر وجدنا في بيت مال الهرمزان سريرا عليه رجل ميت عند رأسه مصحف له فأخذنا المصحف فحملناه إلى عمر بن الخطاب رضي الله عنه فدعا له كعبا فنسخه بالعربية. ያውና ይህ እንግዲህ ከዕቡል አሕባር የአይሁዶች ሊቅ ነው። እርሱ ብቻ ነው ይህን ቋንቋ የሚችለው ዕብራይስጥ የሚችለው ከሰሃቦች። እርሱ ወደ አረበኛ ቀይረልን ይላሉ። ወደ አረበኛ ቀይረላቸውና ይሄን አነበቡ። فقلت لأبي العالية ما كان فيه فقال سيرتكم وأموركم ودينكم ولحومكم
ولحون كلامكم وما هو كائن بعد. قلت فما صنعتم بالرجل؟ قال فحفرنا بالنهار 13 قبرا متفرقة فلما كان في الليل دفناه وسويناه. እንግዲህ እዚህ ጋር ይህ ነቢይ ከአረበኛ ውጭ የሆነ ዕብራይስጥ ሲናገር እንደነበር፣ ይህም አይሁድ እንግዲህ አይሁዶች ናቸው ዕብራይስጥ የሚችሉት፣ እነርሱ ብቻ ነበሩ መዲና ላይ። ይህ አይሁድ መጥቶ ወደ አረበኛ ቀይሮላቸው እንዳስነበባቸው ይናገራል። ኢብን ከሲር እዚህ ጋር ይገልጸዋል ተፍሲሩ ላይ። ወሀዛ ኢስናዱሁ ሷሂህ፣ ይህ ትክክለኛ የሆነ ሰነዱ ትክክለኛ የሆነ ዘገባ ነው። إلا بالعالية ولكن إن كان تاريخ وفاته محفوظة من 300 سنة فليس بل ورجل صالح، لأن عيسى بن مريم ليس بينه وبين رسول الله صلى الله عليه وسلم نبي، يعني ينص الحديث الذي رواه البخاري. والفترة التي كانت بينهما 400 سنة وقيل 600 وقيل 620 سنة، وقد يكون تاريخ وفاته من 3 سنة وهو قريب. الناس قر يهنو لما نيار كنبيات عند نبينا كالفوت ከእስራኤል ነቢያቶች መካከል ነው። ቋንቋቸው ይህ እንደነበር ተገልጿል። እሺ የግል ቁርአንም ወይንም ሐዲስ ላይ አይደለም። እሺ ከቁርአን ከሐዲስ ላይ ሳይሆን አሁን የሚሰጠህ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከእርሳቸው በኋላ የመጡ ከማን ነው? ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መካከል። እሺ ሻሃዳ ይቅደም። ሻሃዳ የሚይዘው ማን ነው? ሻሃዳ የሚይዘው ማን ነው? ሻሃዳ መያዝ የሚፈልገው ሰው አለ? ሰላም አለይኩም። ደመቁ ናት መሰለኝ ከስር። እሺ አስገባታለሁ። ሄዳለች ወደ ላይ። ኦኬ። ስለዚህ እሱ ምንድነው በራስ ያው እንትን ያልኩት ሊትራሊ የሆነ እንትን አይታወቅም ማለት ከዛ በፊት የነበሩት ቀደምት ነቢያቶች በኢስላም በምን አይነት ቋንቋ ህዝቡን ወይንም ደግሞ እስልምናን እንደዚህ ዲስፕሌይ እንደሚደረግ ሊትራሊ የሚታወቅ ነገር የለም ማለት ነው። ስለዚህ አስተምሮቱ ላይ ነው እንጂ አስተምሮቱ ነው ትኩረት ያደረገው እንጂ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ቋንቋቸው እንደዚህ ነው ሳይሆን በጥቅል ግን ነግሮናል። ሁሉንም ነብይ በየራሱ ቋንቋ እናገራለሁ እያለ ተናግሯል። ናሳየህ እሱን የእያንዳንዳቸውን ቋንቋ እሱማ ነቢያቶችንማ ፈጣሪ በየራሳቸው ቋንቋ በማንኛውም ቋንቋ ሊያናገራቸው ይችላል። ግን እነዛ ነቢያቶች ለምእመኑ ደግሞ ለአህዛብ ህዝብ ለሚባለው ህዝብ ኤክስፕሌን የሚያደርጉበት የሆነ ቋንቋ ይኖራቸዋል። አሁን በነቢዩ ሰለላሁ ዐለይሂ ወሰለም በፕሮፌት መሐመድ ያደረገው በአረብኛ አይደለ? ፈኢነ ተውራት ነዘለት ብልዕብርያ ይላል። ያናሽ ከፈለክ ይሄን ማሳያለህ አንተ የምትፈልገው ያው ተውራት የወረደው በዕብራይስጥ ነው ይላል። ወደ አማርኛ ቀይርልሃል። ወነዘለ الإنجيل بالسريانية وقد نقل ذلك شيخ الإسلام تيمية رحمه الله تعالى وقد سبق أن ذكرنا ما يدل عليه في الفتوى. يعني زي أوريت عندي ይህን የቁርአንን መሰረት አድርገው ይዘው የሚፈቱ ሊቃውንቶች ናቸው። ያንን ነው በምን ቋንቋ እንደወረደ ይናገራሉ። إن التوراة نزلت بالعبرية ይላል። ይሄን ወደ አማርኛ እንቀይረው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ይባላሉ። ኦሪት የተገለጠችው በዕብራይስጥ ነው ይላል። እኔ የማምነው ነገር ነው በዕብራይስጥ። ይሄ ከአንተ ሳይሆን ከእኛ ሊቃውንቶች ጋር የተገኘ ማስረጃ ነው። እዚህ ጋር አላህ ምን ይላል? ቀደም እንዳልኩ ያው ቀደም የጠቀስኩልህን አንቀጽ ገለጽ። እዚህ ጋር ሁሉም ነቢይ በሚናገርበት ቋንቋ አምላክ ያናግረዋል። ከዚያም መካከል ምርሰል ወዛሂሩ አነሁም ካኑ የተከለሙነ ብልዕብርያ እነሱ ሲናገሩ የነበረው እነዚህ ነቢያቶች በዕብራይስጥ ነው ተብሎ እዚህ ፈትዋቸው ላይ ተቀምጧል። አይ እኔ ከቁርአን ላይ ቃል በቃል ዕብራይስጥ እንድናገራሉ አብርሃም እንዲህ ይናገራል ሙሴ እንዲህ ቋንቋ የሚል ፈልገህ ከሆነ በቁርአን ላይ የነቢያትን ቋንቋ መዘርዘሪያ መዝገብ መጽሐፍ አይደለም። ቁርአን ትምህርታቸው ምን ነበር? ነቢያቶች ማንን ሰበኩ፣ ወደ የትኛው እምነት አብሩ የሚለውን ነው ያስቀምጠው። እንለፈውና ችግር የለውም። እሺ እንለፈውና ሁለተኛ ጥያቄ ላቅርብ። እሺ ኦኬ። ሁለተኛ ጥያቄ ፕሮፌት መሐመድ እና ስለ አይሻ ነው። ከዛ በፊት በነበረው ነቢያቶች ላይ ያነጻጸርኩ ምናልባት ጥያቄ ስለሆነ ላቀርብልን ፈልገው። ስለዚህ አይሻ በ6 ዓመቷ እና በ9 ዓመቷ አይሻ በ6 ዓመቷ እንደተዳረች ነብዩ እንዳገባች እስልምና ብሪፍ ያደርጋል እና
ከዛ በፊት የነበረው ቀደምት ሃይማኖት ነው፣ ቀደምት ነቢያቶች የነበሩት እምነት ነው ስላልክ እነዚህ ቀደምት የነበሩት ነቢያቶች በእናንተ እንደ ቁርአን ከሆነ ከመሲሁ በስተቀር አብዛኞቹ ሚስት ያላቸው ናቸው። ስለዚህ ሚስት የሌላቸው ሌሎች ቀደምት ነቢያቶች እንግዲህ ሚስት አላቸው አይደል? የሌላቸውም አሉ፣ የሌላቸውም አሉ። ኦልሬዲ ያላቸውን እንደ ምሳሌ ነው የያዘው። ስለዚህ በዛ ሰዓት የነበረው ህግ በምን አይነት ህግ ነው የሚተዳደረው? እስልምና የዛን የነበረው ልምምድ ምን አይነት ህግ ነው? እንዴት ነው? ልክ እንደ ፕሮፌት መሐመድ በ6 ዓመታቸው በልጅነታቸው ያገቡ ነቢያቶች አሉ ወይ? ያን ነገር ብሪፍ ያደረጉት ከዛ በፊት ይሄ ነገር ልምምድ ነው ወይ የመጣ ነው? ከዛ ጀምሮ ተከታትሎ የመጣ ነው? ይሄ ያልተገለጸልንም። እንደዚህ የአምላክን ህግና ስርዓት አንድ አምላክ አምልኮ ይሉ ነበር። አምላክ አንድም ሶስትም ነው ብላ አያስተምሩም። ይህ ዋና መሰረታዊ ነገር ነው። ተረድቻለሁ። የአምላክ እንደማይሞት ዘላለማዊ ህያው እንደሆነ እርሱ አንድና ብቸኛ እንደሆነ የሚያስተምሩ ነበሩ ነቢያቶች። አገቡ፣ ወለዱ፣ ምናሉ ይሄ አልተገለጸልንም። ስለ ማግባታቸው ምናምን ሳይሆን የተገለጸው ስለምንድን ነው? ስለ አንድ አምላክ ስለማምለካቸው ነው። መሲሁ ምን አለ፣ አብርሃም ምን አለ፣ ኢስሐቅ ምን አለ የሚለውን አስተምሮታቸውን አይነት ትኩረት ያደረገው አምላክ አላህ። ይህን ጥያቄ ያነሳሁት ለምን መሰለው? እሱ ምክንያቱም እኔ እዚህ ጋር ስለ እስልምና ጥያቄ ስጠይቅ ሌላ እምነት ስላለ ነው የምጠይቀው። ሌላ እምነት ምድር ላይ ባይኖር እስልምና ላይ ጥያቄ ሊነሳብኝ አይችልም። ስለዚህ እስልምና ላይ የሚነሱ ጥያቄዎች ስጠይቅ ሌላው ጋር ያን ነገር እንደሱ ከሆነ በጣም ጥሩ እና አነዛዝራቸው፣ ችግር የለውም። እንደሱ ከሆነ ከዛ አንጻር ነው። ቢኮዝ በክርስትናው ዓለም በብሉይ ኪዳን ወይም በሙሴ ህግ ይተዳደሩ ነበር አይደል? እሺ፣ በጣም ጥሩ። እሺ፣ በክርስትና እንደሱ ከሆነ ሴት ልጅ በዚህ እድሜዋ ታግባ የሚል ህግ አለ። እስኪ ስጠን፣ ችግር የለውም። እሺ፣ ጥያቄ ልጨርስና እሱ ጋር እንመጣለን። እንዳልኩ በኦሪት ዘመን በዛ ጊዜ በብሉይ ኪዳን በሚባለው በክርስትናው በዛ ጊዜ ህግ አላቸው። አምላክ እንዳለ ሆኖ ህግና ስርዓት አለ። ስለዚህ አምላክ 10ቱ ትእዛዛት የሚባሉ አምላክ የደነጋቸው ህጎች አሉ። ከህጎቹም መካከል ምናልባት ስለ ጋብቻም ይኖራል። ገብቶሃል? ነቢያቶች ራሳቸው በዛ ህግ ቢተዳደሩ ነበሩ። ከዛም በፊት የነበሩ ነቢያቶች ሚስት ያላቸውም የሌላቸውም አሉ ብለኸኛል አንተ በአንደበት። ስለዚህ እነዛ ያሉት ነቢያቶች በቁርአን ላይ ወር ደግሞ መጽሐፍ ቅዱስ ላይ ስለ ሚስቶቻቸው ይገለጻል መቼስ። ስለዚህ ያን ነገር ከዛ አንጻር ነው አሁን ባለው ከፕሮፌት አላሁ አክበር አላሁ አክበር ህግ ነው ወይ አሁን ላይ ተፈጻሚ ሆነው? ምክንያቱም ቀደምት ነቢያቶች የነበሩት እምነት ነው ካልክ ተያይዞ መምጣት ነበረበት። አዲናስ የነብይነትን ሚዛን እናውራ ወይንስ? ቆይ ስለ እድሜ ከሆነ እግዚአብሔር የትውኛ ቦታ ላይ ነው ሴት ልጅ በዚህ እድሜዋ ታግባ ያለው? አንድ ቦታ ሴት ልጅ በእድሜ አይደለም። በጣም ጥሩ። ስለዚህ በምንድን ነው? በእድሜ ሳይሆን ለአቅመ ሔዋን ነው የሚባለው። አይ ቲንክ እና ስለዚህ እንደሱ አሁን ትክክለኛ ነጥብ ነው። ስለዚህ በእድሜ ካልሆነ እድሜን አታንሳው ማለት ነው። እድሜ ሳይሆን ለአቅመ ሔዋን መድረስ ከሆነ እንስማማለን። አሁን ወደ ምን እንቀይረዋለን? አይሻ ለመሆኑ ለአቅመ ሔዋን ደርሳ ነበር ወይ የሚለውን ደግሞ ከራሱ አንደበት እንስማ። አይሻ እሱ ጋር እሺ፣ እኔ ጥያቄ እንደዛ ነበር። ምክንያቱም የቀደምት ነቢያቶችን ያን የነበረውን ነገር እዚህ አሁን ላይ በነቢዩ መሐመድ ጊዜ የነበረውን እንደዛ እንድናደርግ አንድ ነቢይ በስንት ዓመቱ ማግባት አለበት የሚል ህግ አውጥቷል እግዚአብሔር። ስለ መልስ የለውም መጽሐፍ ቅዱስ አለው ካልከኝ ስጠኝ፣ ችግር የለውም። በዚያን መዝናቸዋለን እርሳቸው ነው። አንድ ነቢይ በ15 ዓመታት አግባ ብሏል ለምሳሌ፣ ወይ በ18 ከሆነ ችግር የለውም። ማስረጃ ስጠኝና በዚያን መዝናቸው እርሳቸው ነው። እግዚአብሔር ለዚህ ደግሞ መጽሐፍ ቅዱስ መልስ የለውም እያልኩ ነው። እሺ በቁርአን ላይ ወር ደግሞ በሌላ እምነት በክርስትናም በ6 ዓመት እድሜ ይገለጻል። በየትኛውም አስተምሮ በ6 ዓመት ላይ ትዳር የመሰረተ ነብይም ሆነ ሐዋርያም ሆነ ማንም ሰው የለም እና ከዛ አንጻር ነው እኔ ፐርሰናሊ በጣም እንትን አድርጌ እሱን እንዴት አወቅካት? መጽሐፍህ ላይ አንድ ነብይ አንስቼ ለምሳሌ ቆይ አንዴ ይህ ነብይ በስንት ዓመቷ ሚስቱን አገባ ብለህ መልስ ታገኛለህ? አታገኝም።
የሚስቱ እድሜ ይገለጻል ይኖራል። የለም አታገኝም። እንደ ምሳሌ ልጥቀስልህ፣ ልጥራለህ፣ ለንሳለህ አንድ ነብይ። እሺ ዕንባቆም የሚባለው አንድ ነብይ፣ ችግር የለውም። አንድ ነብይ አንሳና በቃች፣ ችግር የለውም። ኢስሐቅ በስንት ዓመቱ አገባት? በጣም ጥሩ። ኢስሐቅ ሚስቱ ማነች ታውቃለህ? የኢስሐቅ ሚስት ማነች? እየሰማሁ ነው። እሺ የኢስሐቅ ሚስት ማነች? አላውቅም። እሺ ርብቃ እንደሆነች መጽሐፍ ቅዱስ ይነግረናል። እሺ በስንት ዓመቷ አገባት? አላውቅም። በስንት ዓመቷ ነው ያገባት? አይ ሀርላ ተቀውም። ስለዚህ በማታውቀው ነገር ላይ እንደ መስፈርት አድርጎ ማንሳት የማይሆን ነገር ነው። እሱ አይሆንም። እንደዛ ከሆነ እድሜ መገለጽ አልነበረበትም ብዬ ነው። ቢኮዝ ከተገለጸ የሁሉም ስለዚህ ባልተገለጸ ነገር ላይ አንድ ነብይ በዚህ እድሜ ያግባ ምናምን የሚለውን አንተ ሳይሆን መጽሐፍ ቅዱስ ራሱ አንተ አልገለጸም። ይሄን ነገር እያልኩህ ነው። በእድሜ ደረጃ አንዲትም ቦታ አልገለጸም። ርብቃን በስንት ዓመቷ እንዳገባ ደግሞ መጽሐፍ ቅዱስ ርብቃን የገለጸበት ቦታ ብታይ በጣም ተደነግጣለህ። እንግሊዝኛ ትችላለህ? አትችልም? እችላለሁ። እንግሊዝኛ ትችላለህ? ትችላለህ? አሁን በጣም ጥሩ። እሺ አንድ ጊዜ ችል ልጋብዝህ እስኪ። እሺ እንግሊዝኛ ከቻልክ እንግዲህ አሁን ስችል ልጋብዝህ ስለ እና ስለ ኢስሐቅ ጋብቻ እንመልከት እስኪ። አንዴ የሚለውን ላዘረው። አይዋ እሺ ምን ይላል እዚህ ጋር? ዘፍጥረት 25:20 ኢስሐቅም 40 ዓመት ሲሆነው ርብቃን አገባ ይላል። እስኪ ኢስሐቅ ቆይ የርብቃን ደግሞ እንመልከት አንድ ጊዜ እስኪ። የት ጋር እንሄዳለን መሰለህ? የዕብራይስጡን ሄደን እንመልከት አንድ ጊዜ። ዘፍጥረት 25:20 ይታያል። ዘፍጥረት 25:20 ላይ እንውረድ። 25:20 አይዋ ይታያል። እዚህ ጋር ዘፍጥረት 25:20 ላይ ገብተናል። ይታያል አይደል? ቁጥር 20 ይታያል። ያት ቁጥር 20 እሺ ይሄን አንድ ጊዜ እዚህ ጋር እስኪ እንግባ። እስኪ እችን አንዴ እያነበብክ ክፍታለን እስኪ። ይሄ ዕብራይስጥ አለ እዚህ ጋር ዘፍጥረት 25:20 እቺ ምን ትላለች? እስከ መጨረሻው ድረስ ፍታት እስኪ። አለ አድናስ አለ ጠጋር ትንሽ ብዥ ይላል። ያው ሽያት እሺ ምን ይላል? እየተረጎምክልን ነው። እሺ when Abraham come from Mount Moriah, no? Okay, Moriah, he received the news that Rebecca was born 20 and 22:20. Okay. እስቲ ትንሽ ጠጋ አድርገው። ያሽ እስከ መጨረሻ አንብባት፣ በተለይ እዚህ መጨረሻ ነው። ኦኬ አንዴ እስቲ ወይ ራቅ ወይ ቀረብ አድርግልኝ፣ ብዥ እያለብኝ ነው። እሺ ያው አሁን አይታይህም? እስኪ ከዚህ ጀምራ በበቃሽ። ኬቱ ጀምሮ
ከዚህ ጀምሮ ዙስ ከሚለው ነው። Okay. Zeus Isaac was then 7 years old. At that period, Rebecca was born. He waited immediately. She was fit for marriage. 3 years and the marriage her. ምን ይላል? በስንት ዓመቷ አገባት? ርብቃን በስንት ዓመቷ አገባት? እኛም ደንግጠናል። አይ ቲንክ አንተ የተረዳኸው እንዴት ነው? እስቲ ንገረኝ። ሰላም አለይኩም። በ3 ዓመቷ አገባት እያለናል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ጋር በ3 ዓመቷ ይላል። ያውና እዚህ ጋር ምንድን ነው የሚለው? መጀመሪያ ከላይ ጀምሮ at the period Rebecca was born and he waited unitedly she was fit for marriage እና 3 years ይላል። ስለዚህ end ብሎ ነው married የሚለው። ስለዚህ እዛ ጋር waited የሚለውን unitedly እንዴት ነው የተረጎምከው አንተ? እስቲ ተርጓሜን ብለን ወይ አንተ ተርጉምና አስረዳኝ። እዚህ ጋር በ3 ዓመቷ አገባት የሚለው ስንት ዓመት ጠበቀ ይላል? እሷን ለማግባት ከተወለደችበት ጊዜ በኋላ ለማንኛውም ይኸውልህ በ3 ዓመቷ እንዳገባት ይገልጻል። እሺ ጌታ ሰው በ3 ዓመቷ ነው ያገባት እና አንድ ነብይ በ3 ዓመት ሊያገባ ይችላል? ሰው በ3 ዓመቷ ሊያገባ ይችላል ወይ? እንዴት በ3 ዓመት ህፃን ልጅ የ37 ዓመት ሰው። እኛ ግን ይሄን እንደ ትልቅ ርዕስ አድርገን አናነሳውም። ለምሳሌ ርብቃን በዚህ ዓመት አገባ ምናምን ትዝ አይለንም። ወላሂ እኛ ስለ መለኮታዊ ጉዳይ እናወራቸዋለን፣ እነሱ ግን ስለ ሚስት ነው የሚያወሩን። ያስኬዳል እንደዚህ? ስለ አምላክ ብናወራ አይሻልም? ስለ መዳን ብናወራ አይሻልም? ስለ ቀጣዩ ዓለም ብናወራ አይሻልም? ስለ ነብያት መንገድ ብናወራ አይሻልም? አይደለም። እሱ አንተ የተረዳህበት አረዳድ ትክክል አይደለም። እሺ አንተ የተረዳህ ምንድነው? ንገረን። እሺ አንተ የተረዳህ ምንድነው? ምን ይላል ይሄ ቃል? ተርጉምልን። ለ3 ዓመት ይኸውልህ 3 ዓመት ላይ አገባት ሳይሆን ከላይ ጀምሮ at the period Rebecca was born ነው የሚለው። መወለዷን ነው እዛ ጋር የሚገልጸው። then he waited unitedly she was fit for marriage 3 years ነው። እሷን ለማግባት 3 ዓመት እንደጠበቃት ነው የሚናገረው። then አገባት ነው የሚለው married her እንጂ እዚህ ጋር እሷ በ3 ዓመቷ ተዳረች አይልም። እንግሊዝኛ ትርጉሙ ኖ ይላል። ኦኬ እናምብሮሽ አይዛክ was then 37 እሷ 37 ዓመቱ ነበረ። at that period በዛ ሰዓት Rebecca was born at that period Rebecca was born and she waited until she was fit for marriage። እንደውም ፊት የሚለው ምንድነው ትርጉሙ? ዝግጁ ነበረች፣ ደርሳ ነበር። ፊት የሚለው ባይዘው መድረስን ነው የሚያሳየው። ፊት የሚለው she was ፊት ደርሳ ነበረ በ3 ዓመቷ 3 years old then married her አገባት። ይኸውልህ he waited unitedly እዚህ አንድ ዩኒቲ አይደለም until ነው የሚለው ዩኒቲ ሳይሆን until he waited until ምን እስከምትሆን until she was ይኸውልህ and he waited until she was fit አለ። ጠበቃት ለትዳር እስከምትደርስ ድረስ። ፊት የሚለው መድረስን ነው የሚያሳየው። ጠበቃት። እሺ ምን እስከምትሆን ጠበቃት? ለትዳር እስክትደርስ ድረስ። ከዛ ምን አረገ? ፎር ሜሪጅ አገባት አይደል? ፎር ሜሪጅ 3 years ነው የሚለው። ለጋብቻ 3 ዓመት እንደጠበቃት እንጂ ፎር ሜሪጅ እዚህ ጋር ፎር ሜሪጅ 3 years ማለት ምን ማለት ነው? አገባት ማለት ነው። ፊት አድርጋለች። ፊት እኮ አድርጋለች። አይደለም አንተ እንዴት ነው የምትረጉመው? ፎር ሜሪጅ 3 years ካለ እዚህ ጋር በእንትን አስቀምጡላል። እዛ ጋር በምልክት አስቀምጡ። ሶስት ቁጥርን ይኸውልህ ሜሪጅ ከሚለው በፊት እኮ ወዝ ፊት አለ እኮ፣ ደርሳለች አለ እኮ። ፊት የሚለው ምንድነው?
ደርሳለች። መድረሷንማ ገለጸ፣ ግን 3 ዓመት እንደጠበቃት ነው የተናገረው። አይደለም ይኸውልህ፣ ደርሳለች። ከዛ በኋላ ነው 3 ዓመት ጠብቋት ነው ያገባት። ዘን ይላል እዚህ። ታዲያ ለምን ዘን ተቀመጠ? ዘን ማሬድ ሄር ለምን ዘንን አስቀመጠው? ለምን ዘን ተቀመጠ? ከደረሰች በኋላ ገባት የሚለውን ለመግለጽ ነው አዜን ነው የተጠቀመው። ከደረሰች በኋላ ወዝ ፊት አለ፣ ደርሳለች አለ፣ ደርሳ ነበር አለ አይደለ? ለምን ለሜሪጅ ለጋብቻ በስንት ዓመቷ? በ3 ዓመቷ። ከዛ ምን አለ? ይሄ ቶ ሁሴን ለምን አንተ ወደ አማርኛው አትቀይረው? እዚህ ጋር ቀላል እንትን ቀይረው፣ በትክክል ካመጣ አይ ቀይረው። እሺ ለማንኛ ቀይርልህ። እሺ ግን እስኪ የሚቀይረው አይመስለኝም። አይ ቀይረዋል አይደል? እሺ ያው ስጫ ነው እንትን እያለ ነው። ኮፒ አድርገውና ወይ ጉግል ካለ ጉግል ላይ እንትን በል። እሺ ችግር የለውም። እስኪ እንደዚህ ነው። አንተ በምትለውም እኮ ራሱ ከሄደ ከ3 ዓመት በኋላ እንዳገባት ነው የሚያሳየው። 3 ዓመት ጠበቃት ነው የሚለው። የተወለደችበት ጊዜ ደግሞ እናቱ ማነች? እቺ ሳራ በሞተችበት ጊዜ ነው የተወለደችው። እንደዛ ለምን ሁሱ አትረጉመም? ካልሆነ ለምን መሰለህ አሁን እኔም ስልክ ሌላ ስለሌለኝ መተርጎም አልችልም። በዛን ጊዜ እንደተወለደች ነው የተናገረው። ከዛ በኋላ ለጋብቻ እንትን ብቁ ሆነች፣ ፊት አድርጋለች ነው የሚለው። ዘን 3 ዓመት ጠብቆት ዘን እንዳገባት የሚናገረው እንጂ በ3 ዓመቷ አገባት። ስለዚህ እንትን ትራንስሌት ችግር የለውም። ያውና 3 ዓመት ከዚያም አገባት ይላል። ያ ሰላም አገባት። አንዴ እዚህ ጋር ይኸውልህ በዚያን ጊዜ ተወለደችን ለትዳር ተስማሚ እስክትሆን ድረስ ጠበቀ። 3 ዓመት ሞላው፣ ከዚያም አገባት ይላል። 3 ዓመት ምንድነው የሚለው? 3 ዓመት በቅንፍ ዘግቶታል። ይኸውልህ በቅንፍ 3 ዓመት ከዚያን አገባት ነው የሚለው። አይደለም በ3 ዓመት አገባት አይልም። ምናልባት እሷ የተወለደችበት ጊዜ ይኸውልህ እሱ በ37 በስንት ዓመቱ ነው ያገባው? እሱ በ40 ዓመት አገባት። እሷ የተወለደችው በ37 ዓመቱ፣ እሱ በ40 ዓመት የሚለው እዚህ ጋር አለ። በ40 ዓመት እንዳገባ መጽሐፍ ቅዱስ ራሱ ይነግርሃል እኮ። ላሳይህ ነው። አይ አንተ ጋር አለ። እዚህ ጋር በ40 ዓመት እንዳገባት። አዎ አለ። የት አለ? ላሳይህ። መጽሐፍ ቅዱስ ላይ አይደለም፣ እዚሁ ጥቅስ ላይ አይደለም። ይሄን ጥቅስ እኮ ነው እየፈታልህ ያለው እሱ። ይሄን ነው እየፈታልህ ያለው እሱ። ወደ ጥቅሱ ነው አይደለም። ትርጓሜው ኢስሐቅም 40 ዓመት ሲሆነው አገባት ይላል ቃል በቃል። ይሄን ቃል ነው አሁን እየፈታልህ ያለው ይሄ ብራስቱ ማለት ነው። ተመለስ፣ ትርጓሜው ላይ ተመለስ። ችግር የለውም። እሺ ችግር የለውም። አንዴ ወደ ላይ 27 ኦኬ። እሺ የሳራ ህይወት ነበር ተባለው። ይስሐቅ በዚያን ጊዜ 37 ዓመቱ ነበር። በዚያን ጊዜ ርብቃ ተወለደች እና ለትዳር ተስማሚ እስክትሆን ድረስ። መቼ ነው የተወለደችው ርብቃ? እሱ 37 ዓመት ሲሆነው አይደለ? ከዚያ 3 ዓመት ጠብቃት አገባት ይላል። ያ ሰላም እዚህ ጋር በ3 ዓመቷ አገባት አይልም እሱ። እዚህ ጋር በ37 ዓመቱ ተወለደ። የዛኔ ርብቃ ተወለደች እያለ አይደል እንዴ? አሁን እያልክ አይደል እንዴ? በዚያን ጊዜ ይስሐቅ በዚያን ጊዜ 37 ዓመቱ ነበረ እኮ። የዛኔ ተወለደች። የዛኔ በዚያን ጊዜ ርብቃ ተወለደች ይላል እኮ። ስለዚህ ስንት ዓመት ጠብቆ? 3 ዓመት ጠብቆ ገባት። 3 ዓመት እስክ በዚያን ጊዜ ርብቃ ተወለደች ለትዳር ተስማሚ እስክትሆን ድረስ ለትዳር። ስለዚህ በ3 ዓመቷ ተስማሚ ሆነች እያልከኝ ነው እንዴ? 3 ዓመት እስክትሆን ድረስ ጠበቀች እያለ እኮ። ከዚያም በኋላ ገባት ይላል። 3 ዓመት ስትሆን ጊዜ የዛኔ ርብቃ ስትወለድ እንግሊዘኛው እንደውም እንግሊዝ ይገልጸዋል። ምን ይላል እዚህ ጋር? የሳራም ህይወት 127 ዓመት ነበረ ይላል። ይስሐቅ በዚያን ጊዜ 37 ዓመት ነበረ ይላል። በ37 ዓመቱ ነበረ ካለ በኋላ በዚያን ጊዜ ርብቃ ተወለደች አለ። ርብቃ ስንት ዓመቷ ነበር? ይስሐቅ 37 ዓመቱ ሲሆን 1 ዓመቷ ገና እየተወለደች ነው። ከዚያ ልክ 40 ዓመት ሲሞላው ጊዜ አገባት። ይታያቸዋል። በ3 ዓመቷ ማለት ነው። ይስሐቅም 40 ዓመት ሞላው ርብቃን አገባት ይላል።
የ3 ዓመት ህፃን ልጅ 40 ዓመቱ ሰውዬ የጌታ ሰው ፍቺው ትክክል አይደለም። አክቹሊ እንደዛ አንተ ራስህ ተርጉምልኝ ያልከው እኮ ራስህ ተርጉም ብለኸኝ ምና ኖ አይ የእንግሊዘኛው ላይ ይሻላል ከአማርኛው ይልቅ። እዛ ጋር ፊት እስከ 3 ዓመት ጠበቃት ነው እንጂ በ3 ዓመቷ ቃል በቃል አገባት አይደል? እንግሊዘኛውንም እያስረዳህ ነበር ስርዓት። አይ እሱን አልፈልግም ወደ አማርኛ አልከን፣ ቀየርን ወደ አማርኛ። መቼ እንደተወለደች እሷ ተናገረ እዚህ ጋር። አንተ ራስህ አነበብከው ቅድም። እንደውም ትኩረት አልሰጠሁትም ነበር። እሱ 37 ዓመት ሲሆን በዚያን ጊዜ ርብቃ ተወለደች አለ። ርብቃ ተወለደች መቼ? 37 ዓመት ሲሞላው። ከዚያ መቼ ነው ያገባት ብለን ስናይ በ40 ዓመቱ ነው ያገባት ይለናል። እሱ 3 ዓመት ከዚያ በኋላ ስጠብቅ ጊዜ እሷ 3 ዓመቷ ገና ማለት ነው። የ40 ዓመቱ ሰው የ3 ዓመት ህፃን ልጅ ሲያገባ ይሄ ነብይ ነው ብለህ ታምናለህ አንተ? ከዚህ በኋላ ስለ አይሻ የሚያወራ ሰው ይኖራል? እንደውም ኡስታዝ እንግሊዘኛው ይሻላል አሁን ሲል ስለሰማሁት፣ እንግሊዘኛውና ግሪከኛው ማርያምን ያው አንተ ማይተዋል የዮሴፍ ዋይፍ ነው የሚላት፣ አማርኛው ግን ጮኛ ብለው ነው የተረጎሙት። ግሪከኛውም እንደዚህ ሚስት ነው የሚላት። አዎ በስንት ዓመቷ ነበር ዮሴፍ? ስንት ዓመቱ ነበር አድናስ? ማርያምን ሲያገባት ስንት ዓመቱ ነበር? አሎ አድናስ አሎ አብቲ ይሰማል? ዮሴፍ ማርያምን ሲያገባት ስንት ዓመቷ ነበር? አዲ ይሰማል? የተቆራረጠ ይሰማል? ዮሴፍ ማርያምን ሲያገባት ስንት ዓመቷ ነበር? ስንት ዓመቱ ነበር? እሱ አገባ የሚል አለ እንዴ? ባሏ እንደሆነ አታውቅም? ሚስቱ ነበረች። አገባ የሚል አለ? የለም ታጨ ነው እንጂ ታጨ ነው እንጂ የአማርኛው ላይ ነው። የአማርኛው ላይ ነው ታጨች። አውጣው እንግሊዘኛው ላይ እንዳገባች የሚናገር እኮ ችግር የለውም። እሺ በላ እሺ ማቴዎስ 1:20 ማቴዎስ 1:20 እሺ እና ማቴዎስ ወንጌል ማቴው 1:20 ምን ያህል እዚህ ጋር እንግሊዘኛው ላይ እቺ ቃል ምን ትላለች? አንድ ጊዜ ያውና ማቴዎስ እንደምታየው እንግዲህ ምድረች to take Mary home as your wife ይሰማል? ያው ይሰማል። ያ ምን ትላለች? አልሰውንቱም ከላይ ጀምሮ ነው እቺ ግልና ያው ማቴዎስ ወንጌል ምዕራፍ 1 ቁጥር 20 እሺ አንብቦሽ ያው ነው ሚስት የሚለውን ቃል ላሳይህ ነበር። አይ ሚስት ሳይሆን አሁን ጋብቻ ብለኛል እኮ እንዳገባት አይናገረው። ሚስት ሆነች ስለህ ነበር። አይ እጮኛ ነች አልከን አንተ። አረ ሚስት ሆነች፣ አይ እጮኛ ነች። ሚስት ሆነች፣ እጮኛ ነች። ሚስት ሆነች ይላል። ያው አማርኛው ላይ እጮኛ ይላል፣ ነገር ግን እንግሊዘኛው ላይ ስትሄድ ጊዜ ሚስቱ እንደሆነች ይናገራል። ሚስቱ ነች አይደለች? ሚስቱ ነች አይደለችም? ግሪኩም እንደዛ ይላል ኡስታዝ። ግሪኩም ዮቪካ ነው የሚለው። ዮቪካ ማለት ሲተረጎም ሚስት ነው የሚለው ወይም ዋይፍ ነው የሚለው። ነው አንድን አባት ጠይቂያቸው፣ እንደውም በክርስትናው ከፍ ያሉ ደረጃ ያሉ
ሳሳያቸው ቪዲዮ ከፍቼ አያገባኝም ስለ ግሪኩ እኔ ግዕዙ ነው የሚያገባኝ ግዕዙ ጭጮኛ ነው የሚለው አልቀበልም ግሪኩን ብለውኛል። አይ ሚስት ብሎ አስቀምጦታል እንዳለ እዚህ ቦታዎች ላይ ሚስት 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 ብሎ ነው ያስቀምጣቸው። አማርኛው ላይ እጮኛ ብሎ ያውና ይታያል። ወደ አማርኛ ያስቀይርልህ ማርያምን ሚስትህን ወደ ቤት ለመውሰድ አትፍራለው ይላል። ማርያምን ሚስትህን ለመውሰድ ይወጣህ ሳይጌታ ሰው ምን ነው እና ሚስት ነበረች። አሁን በስንት ዓመቱ ነው ያገባት ነው? የቤተ ክርስቲያን አባቶች እንደሚናገሩት ከሆነ አስቡት፣ ይዩት፣ ላሳያችሁ። ማርያም የዛኔ 12 ዓመቷ ነበር። 12 ዓመቷ ነበር ማርያም ይለናል። አንድ መጽሐፍ አሳይቻለሁ። ወላሂ 3 መጽሐፍ ታላላቅ አባቶች ናቸው፣ ታዋቂ ናቸው፣ የግብፅ ኦርቶዶክስ አባቶች። ማርያም 12 ዓመቷ ነበር። እሱ ደግሞ ስንት ነበር? 90 ዓመቱ ነበር። የ90 ዓመት ሰው 12 ዓመት ህፃን ልጅ። በመካከላቸው የስንት ዓመት ልዩነት አለ ማለት ነው? 90 ሲቀነስ 12 የ78 ዓመት ልዩነት አለ። አያችሁ? የ90 ዓመቱ ሰው 12 ዓመት ህፃን ልጅ አሁን ቢያገባ እንዴ እኛ እንደዛ እየሳለን እንሳለቅ ወላሂ እናደርግም። በማርያም ላይ ብንሞት አንዳደርገው። እነሱ ግን የሆነ ሽማግሌና ህፃን ልጅ ትንሽዬ ልጅ አድርገው ሙሐመድና ኢሳ እያሉ ይሳለቃሉ። እኛ እነሱ የወረዱበት ቦታ አንወርድም። እኛ ማርያምን በጣም ነው የምንወዳት። በማርያም አንድ ሙስሊም ሊሳለቅ ወላሂ አያደርገውም። ይቻትና ማርያምና ዮሴፍ እያለን ሽማግሌና ህፃን ልጅ አናደርግም። ከታች አላላ ግን በእናንተን መንገድ እንሂደው ብንል በጣም የሚያስቀይሙ ፎቶዎችን መስራት እንችላለን። ይሄ ግን ሽማግሌው ትልቁ ሰውዬ የሆነ ትልቅ ሰው አድርግና ህፃን ልጅ አድርጌ እንደዚህ አልጫወትም በማርያም ላይ ይወጣ እና የ90 ዓመቱ ሰውዬ የ12 ዓመት ህፃን ልጅ ሲያገባ አስባችሁታል? ያ ነገር እንግዲህ ያስኬድም ነበር እና ሌላው ተባል አይደለም። አንዴ ላሳያችሁ፣ 3 መጽሐፍቶች ላሳያችሁ። ይሄ አውግስቲኖስ ይባላል። አባ አውግስቲኖስ ይላል እና ይሄ ሰውዬ ወደ አማርኛ ቀይርላችሁ ለከፈለጋችሁ ምን ይላል? لما بلغت مريم العذراء 12 سنة ይታያቸዋል። ድንግል ማርያም 12 ዓመት በሞላት ጊዜ ይላል ያቻል ዮሴፍ ለሚባል ሰውዬ ታጨች ይለናል። እና ማን ነው እሱ ሰውዬ ያገባት ይለናል። لما بلغت مريم العذراء من العمر 12 سنة تشاور الكهنة في مقدمتهم زكريا والد يوحنا المعمدان بينهم أما يكون في أمرها يعني نقرأ عنده هنا قيل سياج يا النزيب أسرع للتامته. وعندما بلغت مريم في بيت يوسف إلى يا مريم 12 من عمرها سنة أسرع للتامته بنبرك زينا أسرع للتامته بنبرك زي እሱ ደግሞ አመቱ ስንት እንደሆነ ይገልጽልና ይታያቸዋል። ይሄ ባባ ሽኖይዳ በጣም የኢትዮጵያ ክርስቲያኖች ይሄንን ቄስ ታውቁታላችሁ መቼም። ይሄን ቄስ የማታውቁ የላቸውም። ባባ ሽኖይዳ የሚባለው እሱ ምን እንዳለ ተመልከቱ። በመጽሐፉ ላይ በዚህ መጽሐፉ ላይ ምን ይላል? وقد عاش معا كأب عجوز في نحو 90 من عمره 90 ዓመቱ مع ابنته وهي صبية رصها حصان هونج في 12 من عمرها ب12 ዓመቷ የ90 ዓመቱ ሰውዬ ب12 ዓመቱ ያ ምን ይላል የመጽሐፉ ስም? العذراء مريم ድንግል ማርያም حياتها ህይወቷ ورموزها والقابها فضائلها تكريمها እያለ ይናገራል። ያ እና ይህ ትኩረት የምንሰጠው ነገር አይደለም። በዚህ ዓመት አገባ ምናምን ብለን የምንሳለቅበት አይደለም። እኛ የነብያትን መንገድ እንድታውቁ ነው። ይሄን ባያነሱት ኖሮ እኛ ተዛ ይለን ነበር። ወላሂ ተዛ ነው። የነብያትን መንገድ እንወቅ። ሁላችንም በነብያት መንገድ ላይ እንሆን፣ እንዳን። አንዱን አምላክ እናምልክ ነው። ይሄ ነው ትኩረታችን። እኛ
የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ እናምልክ ያ እንጂ እንደዚህ እኛ በቃ እንደዚህ የ3 ዓመት አያለ ሙስሊሞች አሁን በየኮሜንቱ እየሄዱ በሌላ በተከታይ አይንካጉም። እንደዚህ እዚህ መጡና ሙሐመድና አይሻ በየኮሜንቱ ሌላ የለም። በቃ ጸጋው የበዛላቸው የጌታ ሰዎች መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ቻው ቻው። ኢንሻአላህ ከኢሻ በኋላ እንገናኛለን።